በጣም ነው ደግሞ የሌላ ማጋጫ መንገድ ነው ቤቱ እየተፈጠረ ያለው ነገር በጣም ግራ እያጋባኝ ነው። ቤቱ ውስጥ ህይወት ውስጥ ነው ኑጡላችሁ ማናንተ ግራ ያለው ፍቅረኛ እንዳለኝ ቤቴ ቆልፌ ሄጄ ስገባ ሌላ ነው። ምንድነው እናንተ ማን ነው ለምን የሚቀርጸው? ማን ለምንድን ነው የምትዘርፈው? እዚህ ቤቴ ነው ይሄ። ምንድነው የምታረገው? ማን አመንኩት ስልን ያላቅም በምን መንገድ እንደሆነ አላቅም። ቤቴ ቆልፌ ሄጄ ስገባ ሌላ ነው። እኔ ነኛና ፍቅረኛ ለምንድን ነው የምትዘርፋት? እንዴት ገባ? ከየት አመጣ? ቁልፍ የለም። የራሴ ነው። ቁልፍ እንደሌላ አውቃለሁ። ሀና ማለት እህቴ ነች። ማታም የሆነ ቤት ውስጥ የሚሄድ ነገር አለ። አንተ እዚህ ምን ትሰራ? አንተ ምን ሆነ ነው እዚህ ለምን ጠራት? እናንተ ያባቻል እንጠራዋትም ባክ ጤነኛ አይደለም እንዴ? አንተ ምን ሆነ ነው እንደዚህ አይነት ነገር የምታደርገው? ምን ታታችሁ? ጤነኛ ነው ኮና እንዲቀርቡኝም አልፈልግም። አሁን ላይ የሆነ ነገር ያለው ፍቅረኛ እንዳለኝ እና እሱን ተዋወቅኩት። ግን አሁን ትንሽ ግራ የገባኝ ነገር ወንዶችን አልወድም እያልሽ ፍቅረኛ መያዝ ትንሽ ግራ ጋብቶኛል። ስለ በቃ እኔ እንጃ አላውቅም። የሆነ በጣም ፈተነኝ። በማላስበው መንገድ ነው የመጣብኝ። በዛ ላይ ደግሞ ማንም ሰው የለኝም። ሰው እንደሚያስፈልገኝ ደግሞ በጣም ጭንቅላቴ ሰው እንደሚያስፈልገኝ እየነገረኝ ደግሞ ልቤ ውስጥ ብቻ ለወንድ ባለኝ ጥላቻ እያልኩኝ እንትን ልል አልቻልኩም፣ ልተው አልቻልኩም። ስለ በቃ ለየት ብሎ የሆነ በጣም እንከባከበኛል። በቃ አይደል ብናደድበት አይናደድም ምናምን፣ ብሰድበው አይሰድበኝም፣ ምንም አይነት ምላሽ አይሰጥም። ከዛ በኋላ ደግሞ ያቺ ጓደኛዬ የነበረች ሴት ደግሞ አሁን ላይ የለችም፣ ከኔ ጋር ውጭ ነው ያለችው። ብቻዬን ነኝ። በቃ ከሷ ውጭ ደግሞ ማንም ሰው አልነበረኝም። ሰው ማመን ላይ ደግሞ ብዙም አይደለሁም እና ህይወት ውስጥ መጣሱ በቃ እኔ እንጃ አላውቅም። ሁሉም አመንኩት ስልን ያላውቅም በምን መንገድ እንደሆነ አላውቅም። በጣም ነው ወንድም ጣለው። እንዲቀርቡኝም አልፈልግም፣ ግን እሱን ቀረብኩት። እንዴት እንደሆነ ባላስተውልም ቀረብኩት። ያው አምኜዋለሁ ምናምን ነገር ለራሴም አንዳንዴ ጥያቄ ያስነሳብኛል። እንዴት ከሱ ጋር እንደዚህ ሊሆን ቻልኩ? እና በጣም ነው የምወደው ማለት ይቻላል። ስለ ያው አፍቅሬ ምናምን ነገር በህይወቴ አላውቅም ምናምን ነበር፣ ግን እሱን ወደዋለሁ። እንጃ እንዴት እንደሆነ አላውቅም። በጣም ያው ጥላቻው አለ እኮ፣ ግን እሱ ላይ ያ ነገር የለም። እሱን ሳይ ሁሉ ነገር ይጠፋል። በዛ ላይ ስለ ስቶሪም አልነገርኩትም። ባክግራውንዴን አያውቅም። ያቺ ባለሱቋን እኔን ነው የሚያውቀው፣ ባለሱቋናና ነው የሚያውቀው። እና በቃ ክፍለ ሀገር ቤተሰቦች አሉኝ፣ እሱን ነው የሚያውቀው። ከዛ ውጪ እኔ ምን ነበርኩ ተነስቼ እንዲደረስኩ ምናምን ነገር ይሄ ያልኩ ነገር በሙሉ እነዚህ ፕሮሰሶች ወንድ ጠላለሁ ምናምን እሱን አያውቅም እሱ። እና ያው ከሱ ጋር ነኝ። ከሱ ጋር ሆኜ ምንድነው አሁን ደግሞ ግራ ያጋባኛለሁ። እኔ እንጃ አላውቅም። ያ የምጠላው ነገር ስለሆነ ወንዶች ጠላለሁ ብዬ ስለማወራ ምናምን ይሁን የሆነ መንፈስ ማለት እንደዛ በቃ ወንዶች ህይወት ውስጥ እንዳይመጡ ቃል ስለገባው ምናምን ነገር መቼም ህይወት ውስጥ አይገቡም ብዬ የሆነ ለራሴ የገባሁት ቃል ይሁን እንደዚህ ያረገኝ ያለ አላውቅም። እሱ ቆጥሮ ይሁን አላውቅም። ግን በቃ አሁን ቤቱ እየተፈጠረ ያለው ነገር በጣም ግራ እያጋባኝ ነው። ቤቱ ውስጥ ህይወት ውስጥ ያው ቅድም በትንሹም ቢሆን ነግሬያለሁ። በቃ ቤቴ ቆልፌ ሄጄ ስገባ ሌላ ነው፣ ሌላ ነገር ተፈጥሮ ነው ማየው። የሆነ በቃ እቃ ወድቆ ተሰብሮ ላይክ ሶፋው ተተረማምሶ ብቻ እንዴት ላስረዳ። ኮርኒሱ አንዳንዴ ይቀደዳል። በቃ በአንዱ ቀን የሆነ ነገር ሆኖ ከዋለ አንዱ ቀን የሆነ ነገር ሆኖ ይውላል። የነበርንበት ግቢ ልጅቷ ወጣች እንጂ ለሰባት እሷ ጓደኛዬ እንዳልኩ ውጭ ሀገር ሄዳለች ብያለሁ። ሌላ ለ7 አመት እዛ ግቢ ውስጥ ኖር ያለው አንድም ቀን ሌባ ምናምን ገብቶ አያውቅም። ማለት ትንሽ ግራ የሚያጋባ ነገር ነው እየነገርሽኝ ያለሽው። እንዴት ነው እንደዚህ አይነት ነገር ሊከሰት የሚችለው? ሌባ ይመጣል ወይስ በምን አማካኝነት? ሁሌ ሌባ ነው እንዳልን በቃ በሩ እንኳን ምንም አይነካም። ሲቀጥል ደግሞ ለ7 አመት የኖርክበት ግቢ ውስጥ በዛ ላይ ግቢ ነው ላይክ በቁልፍ ነው የምትገባው። እዛ ግቢ ውስጥ እንዴት ሌባ ገብቶ የሆነ ነገር ማለት ቁልፉ እንኳን አይከፈትም። በዛ ላይ 7 አመት ነው ኖርበታለሁ። ግቢ ውስጥ ደግሞ ወይ አንኳኩቶ ወይ በቁልፍ ከፍተ ነው የምትገባው። አጥር ምናምን ዘሎ የሚገባ ሌባ የለም። ኖርማል ቆርቆሮ በር አይደለም ያለው፣ ግቢው የተጠበቀ ግቢ ነው።
እና ደግሞ የራሴ ቤቱ ራሱ ኖርማል ቁልፉ አይከፈትም ምልክት እንኳን አስቀምጬ ሄጄ አውቃለሁ በጣም እንትን ከማለት ከመጨናነቅ የተነሳ እና ምንም ነገር ተፈጥሮ አያውቅም ስለ ያ ያስቀመጥኩት ነገር እዛ ጋር አገኘዋለሁ ነው ባጭሩ የሆነ ሰው ከፍቶ ገብቶ ከሆነ ያቺን ምልክት ቢያንስ ሳያዛንፋት ትቷት አይሄድም አይደለ ግን ያ ነገር ራሱ የለም እቃ እንኳን ተነስቶ የሆነ ያስቀመጥኩበት ቦታ ሌላ ሆኖ ያላስቀመጥኩበት ቦታ ነው ማገኘው በቃ ማታም የሆነ ቤት ውስጥ የሚሄድ ነገር አለ እና የሆነ መንፈስ መጥቶ ነው የሚመስለኝ ከዛ መንፈስ ነው ደሞ እንዳል መንፈስ እንትን ቤት የሆነ ነገር የመቅደድ ፓወር አለው እቃ ምናልባት ሊበታተን ይችላል ግን ላይክ እኔ ያላቀም ብቻ እኔ እንዴት ግራ ገብቶኛል ስለ በቃ የሆነ ወንዶች ጠላለው ባልኩበት ምክንያት እንደዚህ ተከስቶብኝ ይሁን ከሱ ጋር ስለሆንኩ ብዬ ነው ያሰብኩ ያለሁት ለዛ ነው አሁን አንተ ጋር በዋናነት የመጣሁበት ምክንያት ለዛ ነገር መብቴ እንድሰጠኝ ነው ከሱ ጋር ስለሆንኩ ነው ይሄ ነገር እየተፈጠረ ያለው ቃሉን ስላፈረስኩ ነው ወይስ ምንድነው በቃላ ስንት አመት የኖርኩበት ግቢ ውስጥ እንደዚህ ማለት እሷ ከሄደች በኋላ ራሱ 2 አመት ኖር ያለው እሷ ከሄደችው ከ2 አመት በፊት ነው እኔ 2 አመት ኖር ያለው ሰይዳ እንኳን ራሱ ምንም ሳይፈጠር እሱ በቅርብ ሄዳ እንኳን እንደዚህ ቢፈጠር ምናልባት እሷ ስለሄደች ምናምን ነገር ብዬ ላስብ ይችላል ነበር ግን እንደዛ አይደለም ቆይ እሺ አሁን እኔ ትንሽ ግራ ያጋባኝ ነገሮች አሉ ማለት እሷ ከሄደች ከሷ ጋር የሚያገናኘው ነገር የለም አልሽኝ እሺ ብቻሽን ነኝ ብቻዬን ነኝ ብዙ ነገሮች የተከሰቱ ነው አልሽኝና እሺ ታዲያ አሁንኛ እንድናረግልሽ የምትፈልጊው ነገር ምንድነው እኔ በቃ ያው ልትረዱኝ ይገባል ነው እንድትረዱኝ ነው እናንተ ጋር የመጣሁት ፕሊስ እኔ ማለት በቃ አሁን ከዚህ በኋላ በዛ ላይ ቤተሰቦቼ አልፈልጋቸውም ቤተሰብ የለኝም ብዬ ነው እየኖርኩ ያለሁት ማለት 10 ምናምን አመት ያለ ቤተሰብ መኖር ከባድ ነው በጣም ሶ እስከዛሬ ትዝ ያለልኝ ከዚህ በኋላ እነሱ ነስተውሺ እነሱ ጋር ሄጅ እነሱ እኔን ይረዱኛል ማለት አልችልም እና ምንድነው ለለኪ የመጣሁት በቃ እርዳኝ ባክህ በቃ እኔ አላቅም ምንም ሰላም እየተሰማኝ አይደለም በጣም ነው የሚያውቀውኝ እኔ በቃ መኖር አልቻልኩም ህይወቴን እኔ እንዴት ቆይ ፍቅረኛሽን ምን ያህል ታውቂዋለሽ በቃ ፍቅረኛ በጣም ወራት አልፈዋል ኦሬዲ እና ምንም እሱ ላይ እኔ እሱ ከሱ ጋር ስለሆንኩ ከሆነ ነው እንጂ እሱ እኔን ምንም ሊያረጋኝ እንደማይችል አውቃለሁ ማለት ምንም ሊያረጋኝ አይችልም በጣም ነው የሚወደኝ ከኔ በላይ ስለ እንደወደው የሚያረጋኝ መውደዱ ነው ብያለሁ በጣም ነው ትሪት የሚያረጋኝ እና እሱ ላይ ምንም አይነት ነገር የለም ብቻ በቃ እኔ ፕሊስ እባክህ ይውል ቤት ውስጥ እንኳን ሞቺ የሆነ ነገር ቢሆን የሚረዳኝ ሰው የለም ማለት ፍቅረኛ አለኝ በርግጥ ግን እሱ መጥቶ ይቀብረኛል አይደለም ስለ የሆነ ሰው ራሱን ተጠያቂ ማድረግ አይፈልግም አይደል በሆነ ሰው ጉዳይ ለዛ ብሎ ምናልባት እንትን ሊለኝ ይችላል ማለት በዚህ ሁኔታ ከቀጠልኩኝ የሆነ ነገር መሆን ነው የሚመስለኝ በሞት ብሸት እንኳን ቤቴ መጥቶ አንኳክቶ ሊረዳኝ የሚችል ሰው አለ ብዬ አላስብም እና ለዛ ነው በቃ መብቴ የሆነ በቃ ወይኔ እንዴት ልበል በቃ ወንድሜ እባክህን በቃ የሆነ ነገር አድርጉልኝ እኔ ምንም በቃ መተኛት አልቻልኩም ከተኛው ራሱ ስንት ሳምንት ሆነኝ በቃ ማታም የሆነ በሩ ይንኳኳል ንፋስ የሆነ አእምሮ እየፈጠረ ይሁን አላቅም ቤቱን ግን ታዩታላችሁ ግን እኔ አላቅም ግራ ገብቶኛል ምን እየሆንኩ እንደሆነ ምን አይነት ነው ሁኔታ እንደሆነ አላቅም በቃ እኔ በቃ ይሁን አርዱኝ በቃ እኔ ወንድሜ እባክህን በቃ እርዳኝ እሺኛ የተቻለን ነገር እናደርጋለን ማለት ያው ትንሽ ግራ ያጋባል ቤቴ ይዘረፋል ነገር ግን ማን እንደዘረፈኝ አላቅም ቤቴ እንዳስቀመጥኩት ነው ማገኘው እቃው ተሰባብሮ ነው ማገኘው ያልሽኝ ነውና ይሄ ነገር ደግሞ የተፈጠረው ፍቅረኛ ካስሽ በኋላ እንደሆነ የነገርሽኝ ከዛ በኋላ ነው ስለዚህ እኛ ፍቅረኛሽንም ያው እንጠይቀዋለን ያለው ነገር እንጠይቀዋለን እንግዲህ ስለሱ ጋር እኮ ምንም ያላይ መስለኝ ማዳ ግራ ገባኝ እኮ ለሱ አልነገርኩትም ስል በቃ ለወንዶች ባለኝ ጥላቸው የተነሳ እንደዚህ ቃሌ ነው እንደዚህ የለውም ቃሌ ነው እንደዚህ ያረጋ ያለው ምናምን ነገር ማለት ቁልፍ በሰጠው እንኳን እንጠራጠር ነበር አልሰጠውትም ሁሌ ዴይ ቱ ዴይ እንኳን እኔ ጋር የሚመጣ ሰው አይደለም ውጭ ነው ብዙ በብዛት የምንገናኘው አንዳንዴ ቢመጣ ነው እንጂ ይመጣል ግን ቤት ይመጣል ግን ሁሌ አይደለም አንዳንዴ ነው የሚመጣው ማለት ቤት ውስጥ መዋል ስፈልግ ምናምን ነገር ይመጣል እንጂ ከዛ በኋላ እኔ ስራ ነው የምውለው ማታ ላይ ይሸኘኛል ወይ አብረን አምሽተን እኔን ይሸኘኛል እሱ ወደ ቤቱ ይሄዳል ከዛ ውጭ ብቻዬን ነው ማድረው ግን በቃ እኔ አልቻልኩም በቃ የሆነ ነገር አድርጉልኝ ባካችሁ እንግዲህ እየቻለን እናደርጋለን እሺ ተመልካቾቻችን ያው የሰማችሁት ታሪክ ያው ታሳዝናለች ነገርችን ታሪክ በጠቅላላ
እንግዲህ ብዙ ነገር እንደደረሰባት በሴትነቷ የደረሰባትን ነገሮች በጠቅላላ ነግራናለች። ከዛም በተጨማሪ ደግሞ ቤቷ ብዙ ነገር ሰላም እያጣ እቃዎች የተሰባበሩ ብዙ ነገሮች የተፈጠሩ እንደሆነ የነገረችን። እስኪ ያለውን ነገር እኛም ማጣርተን ለሷ ምን እንደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁ ቆዩ። መልካም ቆይታ። ውድ ተመልካቾቻችን እንግዲህ የሀና ቤት ነው የምንገኘው። በነገረችን ባያችሁት መሰረት ያው ቤቷ ውስጥ እንደዚህ አይነት ነገሮች ተፈጥሮ የምታኛቸው ብዙ ጊዜ ፍቅረኛዋን አግኝታ ስትመለስ ነውና ዛሬ ያው ፍቅረኛዋ ቀጥሯታል። ደውላልን ነበረ። ቀጥሮኛል የሆነ ቦታ እንገናኝ የሆነ ካፌ ብሎኝ እንግዲህ ካፌ እየጠበቁት ነው የምገኘው። ስለዚህ እኛ ቤት ውስጥ ገብተናል። ያው ተደብቀን ድብቅ ካሜራችንን አስቀምጠን እንግዲህ ጓዳ ተደብቀን ነው ነገሮችን ለመካተል እየሞከርን ያለ ነው። ስለዚህ ያው ካሜራችንን ቦታ ይዘናል፣ ያው አስተካክለናል። ስለዚህ እኛ ቦታችን ይዘን እንጠብቅ። እንደሚፈጠር አብረን መከታተል ነው የሚሆነው። እዚህ ቤት ያለው ነገር ምንድነው? መንፈስ ነው? ሌባ ነው? ሰው ነው? እያንዳንዱ ነገሩን መከታተል ነው የሚሆነው። እስኪ ጠብቁን። ውጡ! ሌባውን ይዘናሉ። ውጡላችሁ! ማናት? ምንድነው የምትሰራው ቤት? ማነው ምን ትሰራለች? ቁልፍ ከየት አመጣ? ማነው? ምንድነው የምትሰራው እዚህ? የኔ ቤት ነው እኮ። የኔ ቤት ነው? በቤቴ እንዴ? ምንድነው ካሜራ? ማናችሁ? እንዴ ምንድነው ትይዛል? ምንድነው የምትሰሩት? ምንድነው የምትሰራው እዚህ? ጓዳውስ ምን ያደርጋችሁ ነበረ? ምንድነው የምትፈልገው እዚህ? ጓዳውስ ምን ያደርጋችሁ? ምንድነው የምትፈልገው እዚህ? ቤቴ ነው። እኔ ቤት እንዴ? ቤቴ ነው እኮ። ምንድነው የምትፈልገው እዚህ? ሌባ ይዘናል። ምንድነው የምትፈልገው እንዴ? ቢያምን ሌባ ነው። ቤቴ የገዛ ቤቴ ነው። እንዴት ቁልፍ ገብታ ቁልፌ የራሴ ቁልፍ ነው። በቤቴ እንዴት ነው ቁልፍ የማይኖረኝ? ምን እየሆንክ ነው? ቁጭ እንዴ ምን እየሆንክ ነው? ምን ሆና ነው? ምንድነው? ማናችሁ? ምንድነው? ቤት ነው እናንተ ቁልፍ ጌታ አመጣችሁ። በጣም ጥሩ። ምንድነው እናንተ? ማን ነው ለምሮ የሚቀርጸው? ማን? ለምንድን ነው የምትዘርፈው እዚህ ቤት? ቤቴ ነው ይሄ። ምንድነው የምታረገው? ማን? የፍቅረኛ ቤት ነው። ፍቅረኛ ቤት? አዎ ፍቅረኛ ቤት። እኛ ያና ፍቅረኛ አናቃትም። እኔ ነኝ ያና ፍቅረኛ። ለምንድን ነው የምትዘርፋት? እንዴት ገባ? ከየት አመጣ ቁልፍ? ቁልፍ የለም። የራሴ ነው። ቁልፍ እንደሌላ አውቃለሁ። ሀና ማለት እህቴ ነች፣ የኔ እህት ነች። እንዴ እኔ ሀና ፍቅረኛ ነኝ። እሷ ነው የሰጠችኝ ቁልፍ ራሱ። አዎ እንደዛ እያልክ እየሸወድክ እየገባህ ነው አይደል? ዘርፋት ንብረቷን ስታወድም የነበረው አይደለም። ታውቀኛለች እሷ ራሱን። ቤት እያስተካከልኩ ነው እኮ ሰርፕራይዝ ላደርጋት ነው። ቤት እያስተካከል ማታ ሰርፕራይዝ ላደርጋት ነው። ስራ ልመጣ እንዴ ምን ሆነ ነው? ላንሳለሽ ይሄን ልብሱ ላይ አትቀመጥ። ዝም በል። ለምን ደም ዘርፈው? እኔ ቤቴ ነው ስራ ምን ለምንድን ነው ንብረቷን የምታወደምባት? ሁሉም ነገር የምታበላሽባት? እኔ ምንም አልወደምኩኝም። ምን ሆነ ነው? እኔ ቤቴ ነው ይሄ። የኔ ቤት ነው። ያንተ ቤት ነው? አዎ የኔ ቤት ነው። ይሄ ያስተካከልኩኝ ነው እኮ እያረጋግፈው። አረ ከዚህ በላይ ሌላ ነገር አንተ ጋር እንዳንፈጥር። ማናችሁ ሲጀመር? እኔ እኮ አላወኳችሁም እኮ። አታውቀንም። ከኔ መጣችሁ ስለማታውቀን አታውቀንም። ጓባላን እያረጋችሁ ነበር። ምንድነው? አንተስ ምንድነው የምታረገው እዚህ? እኔ ቤቴ ነው። ገና ከሰው እየመጣሁኝ ነው ሰርፕራይዝ ላደርጋት። እልህ እያስያዝከኝ ያለው እልህ እያስያዝከኝ ነው ያለው። ያልሰማኝም እኔ ቤቴ ነው። የኔ ፍቅረኛ ቤት ነው። ላዛ ለምን ምንድነው እዚህ ሁሌ የምትገባው? ላዛ እንደ ሁሌ ያልገባም ዛሬ ነው። ቁልፍ የለህም እኮ። ቁልፍ አለኝ እኔ። ሰጣኛል ፍቅረኛ። አስቀርጻልኝ። አልሰጠችም አውቃለሁ። እንዳልሰጠች አስቀርጻልኝ ነው። ጠይቃት ከፈለክ። እንዳልሰጠች አውቃለሁ። ነግራኛለች። እዚህ ቤት ይኸውልህ ብዙ ነገር የተፈጠረ ነው ያለው። ለምንድን አሁን ሌላ ድጋሚ አልጠየቅም? አይ ለጓደኛዋ አስቀርጬ ብላ ሰጣት ነበርና አሁን እሷ አስቀርጻ ከዛ በኋላ አልሰጠቻትም። ጓደኛዋ እዚህ የለችም። ጓደኛ ያለችው ውጭ ነች። ውጭ ሀገር ነው ያለችው። ሌላ ወራ አዘባርቅ። ስራ ቦታ የምትተዋወቃለች። እኔ ሰርፕራይዝ ላደርጋት ነው ብላኝ ነው። ሌላ ነገር አዘባርቅ። ሰርፕራይዝ ታረጋት? አዎ ሰርፕራይዝ ላደርጋት ነው። ፍቅረኛዋ እኮ አብሯት ቁጭ ብሏል። አብሯት ካፌ ነው ያለው። ፍቅረኛዋ ነው የምታወራው። እኔ ፍቅረኛዋ እንዴ? ደውልና ጠይቃት። አብሯት ካፌ ነው ያላት። ደውልና ጠይቃት ከፈለክ። እኔ ነኝ ፍቅረኛዋ። ሰማኛለህ? አይ ጓደኛዋን ቁጥር ልስጥህ። ደውልና ጠይቅ ከፈለክ። ጓደኛዋ እዚህ ሀገር የለችም፣ ውጪ ነው ያለችው። የሥራ ባልደረባዋ አለች ጽዮን የምትባል። እሷ ነች ቁልፍ የተቀበለችልን። ሰማኝ ነው አይደል? እዚህ ጋር ቀልድ ወይም ጨዋታ ወይም ጊዜ ለማጥፋት አይደለም የመጣ ነው። ይሄንን ቤት ለመጠበቅ ነው ቁጭ ብዬ ቀን ከሌት ቁጭ የምለው። ይገባል አይደለ?
እዚህ ቤት ምንድነው የገባህ ዕቃ ምዘርፈው ዕቃ እየሰባበርክ ውሃ ደፋፍተህ ምን ብለህ የምትወጣው ከዛ እኔ ምንም አልወጣሁም እያስተካከልኩ ነበር እንደዚህ ነው የምትገባው ነው ቤቴ ነው እኮ በቤቴ እንዴት ነው ሌላ መግቢያ አለ ቤቴ ነው እኮ እንዴት ነው በሌላ መንገድ መገበው እሷ ሳት ነው ፍቅረኛዋ ነህ እንጂ ባሉ አይደለም ፍቅረኛዋ ነኝ የምትል ከሆነ እሷ ሳት ነው ምን ታረግ ትመጣለህ ሰርፕራይዝ ላረጋት ነው ቤት ደክሞት ነው የምመጣው ዛሬ ከስራ እሺ ደክሞት ብትመጣው ሰርፕራይዝ ላረጋት ነው አረጋግፌ ቤቱን ምናምን በደንብ አላጸዳውም ብላ ያወራችኝ ነበር ስራ ረፍዶብኝ ብላ ማለት ነው ለዛ ነው ገብቼ ቀደም ቤቱን አረጋግፌ አጸዳድቼ ሻማ ምናምን እቃዎች አልገዛውኝም ገና ቶሎ አጸዳድቼ ምናምን እቃማ ሰማታ ስላላጠበች ምናምን አስታኪ ላግዛት ነው በቃ ቤቱን አስታኪ ምናምን ከዛ ወጥቼ እቃ ገዝቼ ምናምን ሰርፕራይዝ ላረጋት ነው ኬክ ምናምን እስኪ ደውሉልኝ ሀና ጋር ደውሉልኝና ፍቅረኛሽ መጥቷል አልመጣም ፎቶንም ትላክልኝ ፎቶንም ታሳየን የእንዳንዱ ተቀበሉ ፍቅረኛዋ ነህ ፍቅረኛዋ ነኝ እኔ ጓደኛዋ ነኝ ምን ሆናችሁ ነው እናንተ ማን ናችሁ እስኪ መከኔ የመጣችሁት ችግር የለውም እሷ ጋር ይደወላል እኮ አሁን ይደወላል ሰራችሁ ነው ሰው ቤት ውስጥ እናንተ ማን ናችሁ ምንድነው እኛ የሀና ጓደኞች ነን ገባላር ያይና ጓደኞች ተሆኑ እሷ በሌለችበት ቁልፍ ተቀበላችሁ ምናምን ምንድነው ሀና የታለች ምን አድርጋችኋል የለችም እኛ አሁን የለችም ሀና ፍቅረኛዋ ልታገኝ ሄዳለች እኔ ፍቅረኛዋ የምን ሀና ስራ ነው ያለችው የምን ፍቅረኛዋ ኮንክ ይገባሃል ሀና ፍቅረኛዋን ለማግኘት ሄዳለች ሌላ ሁለተኛ ፍቅረኛ እናንተ ከሰጣችኋት አደረገን እኔ እስካሁን እንግዲህ ባሏ ለትዳር ምን ልታጨጭ ሰዎች ነን እና እሷ ማለት ለትዳር ቤቴ ነው እያልክ ነው አይደለ ቤቴ ነው ይሄ ደግሞ የተከራየችው ቤት እንጂ የራሷ ቤት አይደለም እኮ እና ታዲያ የተከራየችው ቤት ማለት ለጊዜው ተከራይተ የምንኖረው ለመኖር ቤት ነው እዚህ ነው የምትኖረው አንተ አይደለም እዚህ አይደለም የምኖረው ግን በቃ እዚህ እመጣለሁ እኮ ታዲያ ቤቴ ነው ለምን ትላለህ እዚህ አይደለም የምትኖረው አይደለ እሷ ተከራይታ የእሷ ማለት የኔ ነው አንዴ ባልና ሚስት ወይ ፍቅረኛሞች ስትሆን እኮ አንድ አካል አንድ አምሳል አለ በቃ እኮ ፍቅረኛዋ ነህ እንጂ ባሏ አይደለም የእሷ ማለት እንዳልከው ከሆነ ማለት ነው ነገር ግን ስማኝ ለምንድን ነው እሺ እዚህ ቤት ዕቃ የተሰባበረ ዕቃ እየጠፋ ያለው ማን ነው የሚወስደው እኛም እየጠየቀን ነው እሷም ትለኛለች ትጠይቀኛለች ግን እኛም የኔም ጥያቄ ነው እሱ እኮ አንተ ብቻ ነህ እዚህ ቤት ቁልፍ ያለ አንተና አንተ ብቻ ነህ ሌላ ማንም ሰው ቁልፍ ያለ ከኔ ውጭ እሷም ማለት ሀናም ማለት እሷማ የራሷ አላት በተጨማሪ ደግሞ አንተ ጋር ብቻ ነው የተገኘው ይሄ ቁልፍ ስለዚህ እና ታዲያ ፍቅረኛው ነኝ ከኔ ውጭ እኮ ማንም ጋር ሊኖር አይችልም ሲጀመር አንተ ይሄንን ሲያበላሽ የነበረ ማንም የለም ይኸውልህ አሁን ይሄንን አነሳሳው አረጋገፍኩ እንደምታይ ነው በቃ አሁን ቢፊውን ማዋራን ሳለው ቲቪውን በቃ ወራሩጂ መሬቱንም ፋረጋለሁ ምናምን ከዛ አበባ አድርጌ ምናምን ሻማ አድርጌ ስመጣ በቃ የሻማራት ምናምን ደንበለ ፈልጌ ነው የሻማራት ልትበሉ አበባ ምናምን እዚህ አካባቢ ስለሌለ ቶሎ አዝድቻ አሁን ሩቅ ነው ወደ ከዚህ ትንሽ ወደ ወጣ ብሎ ነው ያለውና ሄጄ ገሽ አበባ ምናምን ኬክ ምናምን ትንሽ ይሁን ብትሆን ገሽ ምናምን ኬክ በቃ ስመጣ ሰርፕራይዝ ዳርጋት ነው ብዙ ጊዜ በስራ ስለምታሳለፍ ይደግማታል የሚያገዛ ስለሌለ በቃ በዚህ ቢያንስ ላስደስታብኝ ነው እኔ በጊዜ መጥቼ ማዝራት የጀመርኩት እናንተ ድንገት ወጣችሁ ሰው ላይ ሰፈራችሁብኝ እኔ ምኑን ማላስወራራችሁኝ ሰፈርንብህ ገና ምንም አላደረግንም እሺ ሰፈርንብህ አይደል እንደዛ ነው የሚሰማ ምን ሆነ ነው እኔ ማንም ገና ብለን ታስፈራረኛው እኮ እኔ ምንም ወንጀለኛ አይደለም ገና ምንም አላደረግንም እኮ እና እኔ የምታስፈራረኝ እኔ ላይ እኮ መብት የለም መጋል አይደል እንዴ እኔ ኮነ ህግ ነው እዚህ ቤት ከኔ ውጪ ቁልፍ ያለው ሰው የለም ብላናለች እዚህ ቤት ማንም ሰው እንደማይመጣ እኔ ፍቅረኛዋ ነኝ ነገርኩ እኮ እንደሚያው ደጋግሞ እኮ እንደዚህ መጠየቅ እንትን አይበል የፍቅረኛ ቤት ነው የፍቅረኛ ቤት ደግሞ ቁልፍ ካለ መምጣት መግባት መብቴ ነው አንተም ገብታል አይደል እንዴ እንኳን እኔ እሷ ራሷ ከፍታልኝ ተነጋግረን በፍቅረኛዋን ልታገኝ እንደወጣች ነግራይ ነው ደወለችልኝ በቃ ስትወጣ ለነገራይ ነበር ደወለችልኝ እሷ ወደ ስራ ሄደች አሁን ካፌ ነው ቁጭ ብላ ያለችው ወደ ስራ ነው ሄደች ካፌ አይደለም ካፌ ወይ ምናልባት የስራ ሶል ታገኝ ምናምን ሄዳ ሊሆን ይችላል ፍቅረኛዋን ለማግኘት ካፌ ፍቅረኛ ይላት ምን ይሄን ለማቆም ደወላችሁላት እስኪ ፎቶ ላከች ልካለች እስካሁን እየጠበቁት ነው አልመጣም ነው ይኸው ሰማን አይደል ተመሳስሎባት ይሆናል ወይ ደግሞ በቃ ምንድነው የሚመሳሰልባት ቀልድ ነው እኔ ከኛ ጋር ያስከው ምንድነው የሚመሳሰልባት የተላከው ፎቶ ደግሞ የራሱ የኔ ነው እንደሆነ ፍቅረኛው እኮ ታዲያ ምን ልታረገባ እዚህ ቤቱን ላጸዳዳ ሰርፕራይዝ ላደርጋት ነው ካፌ ቀጥሬያት አሁን ስራ ላይ ብላለች ላንሳልኩ ሰማኝ ፍቅረኛዬ ነች ይሁን ምን መሰለህ እኮ እሱንማ ይኸው በላከችው ፎቶ አመነን እኮ አሁን እሱን ሰርፕራይዝ ታደርጋት ነው የመጣው እዚህ ታደርጋት ነው እንዴ መሰለህ አንዳንድ ሴቶች እንዲህ ለየት ያለ ነገር ይወዳሉ ይቅርታ ስላስደነገጥ ነው አይ ችግር የለውም ስላልተረዳችሁ እኛ አሁን ተነጋግረን ከሷ ጋር እዚህ ቤት የሚበላሹ ያው አልነገረችም ይመስለኛል አሁንም አትዋሸን ብዙ ነገር ነው የነገረችን ከሷ ጋር ወጣናል እዚህ ቤት ዕቃ እየጠፋ ነው ብዙ ነገር የተበላሸ አይ እናንተ ባትላችሁ ለኔ እንደዚህ አትሉኝም ብዬ ነው ማለት መሀላችን ክፍተትና እንዲነፋስ እንዲገባ ስለማልፈልግ እሷም ታቆም ሁላ እኔ እንደማቀ እንድታቆ ብዬ ነው እንጂ ምንም አሁን እንደዚህ አይነት ነገር አውርታኛ አታውቅም ከኔ እናንተ የነገረቻችሁ ነገር ካለ አላውቅም
አይ ብዙ እቃዎች የጠፉ እንደሆነ እዚህ ቤት ብዙ ነገሮች ቆይስ ጀመር እንዴት ተገናኛችሁ ከሷ ጋር? ከአና ጋር የተገናኘ ነው ደስ ይላል ብቻ በጣም ነው ደስ የምትለኝ እኔ በጣም ነው የምወዳት እና የተገናኘ ነው በቃ ማለት እኔ ከበፊት ጀምሮ ማለት አያታለሁ እዚህ ተከራይታ መኖር ከጀመረች ጀምሮ እዚሁ እኔ እዚህ ሰፈር ልጅ ነኝ እዚህ ሰፈር ነው የምኖረው እና እዚህ ተከራይታ መኖር ከጀመረች ጀምሮ አያታለሁኝ ምናምን ደስ ትላለች በቃ ከሰው ጋር አታወራም ዝምተኛ ነች ምናምን ወንዶች ምንም ተከትሏት የሚሄዱ ወንዶች የለም በቃ ማለት እንዴ ልበለ ብቸኛ ሴት ነች ምናምንና በቃ ሴትነቷ ማረከኝና በቃ ከሷ ጋር ወደድኳትኝ በፍቅር ወደድኩኝ እዛ ቀሷን መከታተል ጀመርኩ ማየት ጀመርኩ መጀመሪያ ላይ ማለት እንደማንኛውም ሴቶች ማለት እንደዚህ ኖርማል ልንቀራረብ አልቻለም ምናምን በጣም እሷ ደግሞ ከሴቶቹ ሁሉ እንትን ትላለች በጣም ቁጡ ነች እና እንደዚህ ነገር ላይ ሃርድ ነች በጣም አትወድም እና በቃ ቀረብኳት በደንብ እንትን ለማለት ሞከርኩኝ ምናምን አልሆነም በቃ እንዴ ለበለ በጣም ሞከርኩኝ ምናምን አልሆነም ከዛ በቃ ይሄን ነገር እሷ ኖርማል እንድታስበውና በቃ እኔ ከሁሉ በመፈልገው ሰዓት ሁሉ ከጎኗ እንድገኝ ምናምን አድርጌ ራሴን አሳመንኩ እዛ በኋላ በቃ ዝም ብዬ ከሷ ጋር ማውራት ምናምን ሳፈልግም እየቀረብኳት እያወራኋት ብቻዋን ስትሆን ምናምን እየሸኘኋት ከሳ ቤትም ስትወጣ ምናምን አብሬያት እሸኛታለሁ ታክሲ ምናምን እስክትሳፈር ድረስ በቃ በዛ መሀል እየተለማመድን መጣን እዛ በዛ መሀል ተግባባ ምናምን ማውራት ጀመርን ምናምን እና በደንብ አሁን ከሌን እየሆኑ መጣን በጊዜ ሂደቶች ምናምን እሷም እያወራች መጣች መጀመሪያ አካባቢ ላይ እንደነገርኩ ነው ወንድ ብዙ ምን ስለማትል አናወራም ነበር ከዛ ቀስ እያለች እያወራችኝ እየተግባባን ምናምን በቃ ነገሮች ደስ ወደ ጥሩ ሁኔታ እየመጡ እሷም ለኔ ሁሉ ነገሩን እየነገረችኝ ምናምን በጥሩ ሁኔታ መሄድ ጀመርን በደንብ እንትን ማለት ጀመርን ከዛ በኋላ ወደ ትንሽ ከቆየን በኋላ ወራት እንትን ካለ በኋላ ወደ ፍቅር ቀስ እያለ ለመቀየር ሞከርን እሷም በጊዜ ሂደት እየወደደችኝ መጣች እኔም አብረን ጊዜ ባሳለፈን ቁጥር ለሱ ያለኝ ፍቅር እንትን እየጨመረ መጣ በቃ ጥሩ ግንኙነት በማላችን መፈጠር ጀመረ እዛ እንግዲህ እስካሁን ያለነው በፍቅር ነው ትዳር አልመሰረትንም ግን የመሰረት እቅዳለን እና የተገናኘንበትና የፍቅር ሂደታችን ይሄን ይመስላል እና በዚህ አጋጣሚ አሁን እናንተም ከሷ ጋር ከተዋወቃችሁ ምን እንዳላችሁ አሁን ብዙ አውርታችኋል ስለኔም የነገረቻችሁ ይመስለኛል በጣም ነው የምወዳት እስኪ ስላንተስ ንገረን እስኪ ማለት ማን አንተ ምንም እያንዳንዱ ያለውን ነገር ንገረን ምክንያቱም ብዙ ነገሮች እያጣራ ነው የምንገኘው በዚህ ቤት ጉዳይ እኛ ብዙ ነገሮችን እያጣራ ነው በዚህ ቤት ጉዳይ በጣም ብዙ ባለቤትም ወይ ፍቅረኛህም በጣም ሰላም እየተነሳሽ ነው ያለችው ይገባል አይደል በምክንያት ነው ሰላም ተነሳው ማለት እኔና እሷ ማለት ያለው ነገር ሰላም ነው ሌላ ተጨማሪ ደግሞ የምታውቀው ሰላማን የሚነሳ ሰው የለም ሰላማን የሚነሳውን ሰውንም ፍለጋማ ነበር እኛ የገባነው እዚህ ገባርኛ ስንጠብቅ የነበረው ሰላማን የሚነሳትን ሰው እቃ መዘረፍ ማለት ምን ማለት ነው እቃ መዘረፍ የለፋችበት ንብረት ያው እስኪ አይታዩም እቃዎቹ እንዳለ እዛ ጋር ይታያል አይደል ተቆሎ ተሰባብሮ ይሄንን ማን እንዳደረገው አይታወቅም እቺ ልጅ እኮ ምንም የላትም ስንት ለፍታ ነው ያመጣችው ይሄን ንብረት ለምን እንደዚህ ማነው እኔ ማውን እንዲገኝ በጣም ነው ፈልጋው እናንተ እኔ ማገዛችሁ ነገር ባለ በከጎናችሁ ሎን እኮ ማን ነው አሁን እዚህ ቤት እንደዚህ አይነት ነገር ሊያረግ የሚችል ቆይ አንተ ጠላት አለ እኔ ቤት በኩል ይመጣጥራት አለኝ ማለት ነው አሁን በራሴ ምንም የምቀርበው ሰው የለም እንትንም የለም ያለችኝ አንድ እሷ ነች አናች እንጂ ሌላ እንደዚህ ይሄና ደረጃ የሚደርስ ጥራትም የለኝም ምን ቤተሰቦች አሉ ቤተሰብ አለኝ እዚህ የለም ከዚህ ሰፈር ትንሽ ራቅ ይላል ያሉበት እኔ እዚህ ነው የምኖረው ተከራይቼ በራሴ አንተ ሞኬ እዚህ አካባቢ ነህ እዚህ አካባቢ ነኝ ከዚህ ትንሽ ወረድ ብሎ ነው በዚህ በታችኛው መንገድ ነው ወርታሽ የምኖረው ቤተሰቦቼ ግን እዚህ ሀገር ናቸው ግን ከዚህ ይልቃሉ ወደ ከተማ አካባቢ ናቸው ወደ ማላቸው እንጂ ግራም ያጋቡ ነገሮች እንግዲህ አሉ እዚህ ጋር የምናያቸው በጣም ብዙ ግራም ያጋቡ ነገሮች አሉ አላቅም የዚች ልጅ መጨረሻ ምክንያቱም አንተ የምትወዳት የምታፈቅራት ከሆነ ጠብቃት እዚህም ያለው ነገር አስተካክል በቃ ወይ ደግሞ አብራችሁ መኖር ካለባችሁ አብራችሁ ነው ብትኖሩ ይሻላል ለምሳሌ እቺ ልጅ ንብረቷ እየወደመ ነው ብዙ ነገር ነው እያጣች ያለችው
እኔም እንኳን እሷን ስትለኝ እኮ ነው የራሴ አሁን በውስጤ ብዙ ሀሳቦችን ያሰብኩ ነው ገባ ምንድነው ማን ነው እንደዚህ አይነት ነገር ሊያደርግ የሚችለው እያልኩኝ ነው ደግሞ ለኔ ምንም እንደዚህ ላይ ነገርችኝ ነገር የለም ገባ ምንድነው ይናለ ለኔ ሳልነገርችበት ምክንያት ምንድነው እንደገና እንደዚህ ለማድረግ ደረጃ አቃ መስፈር ደረጃ የሚደርሰው ማን ነው ብዬውን በራሴ እያሰብኩኝ ነው ብዙ እንደገና አሁን እሷ ከኔ መደበቋ ምንድነው ለምን አስፈልጋ የሚለው አሁን ለኔ ጥያቄ የፈጠረብኝ ነው እና እኔ አሁን ባገኘው እኔ ራሴ ደስ ነው የሚለኝ ምን አይነት ሰው እንደሆነ ማን እንደሆነ አሁን በኔ በኩልም ያለ ጥላት ከሆነ የተገናኘው እኔ በመበኩ ተቀይሞ እንደዚህ እንዳደረገኝ በጠይቀው ደስ ይለኛል አሁን በሷም ከሆነ ደግሞ እንደዚህ ሰው ላይ ምድርስ አይነት ሰው እንኳን አይደለችም ገባ ለምንድን ነው ይሄ ነገር ይፈጠራል የሚለው ነገር ባቆ ነው ውስጥ ራሱ እየጠየቀኝ ነው ገባ እንጂ አሁን ምንም እንትን የለኝም በራሴ ሐሳብ የለኝም ማለት ያው ግራ ያጋባል ያሉት ነገሮች እንግዲህ እኛ በዚህ መልኩ ይሆናል ብለን አልጠበቅንም የተፈጠሩት ያሉት ነገሮች አንተ ደግሞ ፍቅረኛዋ እስከሆንክ ድረስ እቺ ልጅ የምትጠበቅ ግዴታ አለብህ ፍቅረኛዋ ነው ምክንያቱም እቺ ልጅ ብዙ ነገሮችን ያየች በጣም ብዙ የተሰቃየች ልጅ ነች ገባ እዚህ ጋር እነዚህ ነገሮች ስታመጣ ለፍታ ነው እኔ ራሴ አሁን እኮ እንዳንተ ነው ያለኝ ሐሳባው እንዳንተ ነው የሚገባ እዚህ ጋር ብዙ የለፋችበት ነገር ነው ያለው እዚህ ጋር ለመኖር ራሷን ለመቀየር በጣም መጠር ሳይት ነች የተነሳ እንደገና ብዙ ጣወረድ ያለፈች ሴት ነች ገባክ እንደገና አሁን ከኔ ጋር ደግሞ ጥሩ ህይወት ላይ ነው ያለነው ምናምን አሁን እዚህ ሁላ ነገር ዘልቆ ገብቶ እንደዚህ ሁላ ነገር ለማድረግ ያሰበው ማን ነው ምንድነው ምን አይነት ጥራቻ ነው እኔ ጋር እሱ ጋር ያለው እንደገና በሷ መንገድ እስካለ በሷ ቦታም ከሆነ እሷ ከማኬት ተደራርሳ ነው ከማን ጋር የተገናኝተው ነው ይውላ ጥላቻ እንደዚህ ቤት ገብቶ ቃስ ከመስበር ያደረሰው የሚለው ነው እኔማ ሐሳብ ነው ማለት ትንሽ ግራ ያጋባል እንዴ አንተ እዚህ ምን ሰራን አንተ ምን ሆነ ነው እዚህ ለምን ጠራት እናንተ ያባቻው ነው ጠራዋትም ባክ ጤነኛ አይደለም እንዴ አንተ ምን ሆነ ነው እንደዚህ አይነት ነገር የምታደርገው ምን ታታችሁ ጤነኛ ነው ነው አባ ምን ነው እኔ እዛ እየጠበኩ ስንት አትበሳጭ ተረጋጋና ነው ቀና አይደለም አይደል እኮ ቀና አይደለም ምን አልኩ ገና መጀመሪያ ላይ ገና ሲደውሉ ነው አልደስ አላላችሁ ሲጀመር እኛ ሰማኝ ዞር ብለው ስርዓትን ያዝ እንደዚህ ይደረጋል እንዴ አትፈልግ ሰው እኛ እሷን አልጠራናትም ገባ ማጣራት ስለነበረብን አልጠራን እኮ ማጣራት የነበረብን በግል ነው ታደበነ ነው በግል ማለት ቤቴ እኮ ነው እንዴት ነው የሚጠሩኝ ምንድነው ሲጀመር አንተ የሰው ፍቅረኛ አለ ካርለ ፍቅረኛ እያለ እንዴ ነው ሰው ላይ እንደዚህ ምታረግ ስርዓትን ያዝና ተቀመጥ እናት ዞር ፍቅረኛዋ ስለሆንክ ዝም ምን ለመሰለ እንዴ እንደዚህ ይደረጋል እንዴ ስርዓትን ተቀመጥ ሰው ፍቅር ማለት እንደዚህ ገብተ በመጣጥ ነው ተዳር የለም እንዴ ማን ነው ተዳር ነው የምታፈርሰው ምንድነው ያፈረሰው እኔ አናግሬው ነው ቁጭ በልቀር ሲጀመር እሷን ካፌ ቀጥራ አንተ እዚህ ምን ሰርፕራይዝ ምናምን ነው የተፈለከው ዝም ስላለ ነው ብታውናይ ባጣም ነው ደግሞ የሌላ ማጋጫ መንገድ ነው ቁጭ በልቀር እንዴ ቁጭ በልቀር ነው አንቺ አታውቂያቸውም አሁን እየሰሩ ያሉትን ሰው እኔ አውቃቸዋለሁ እኔ አናግራቸዋለሁ ወንድሜ ያናው ምንድነው የምታናግሪያቸው ምን ሆነ ነው 2 ሰዓት ሙሉ ከ2 ሰዓት በላይ እኮ ነው የጠበቁ ካፌ ውስጥ አልመጣም እኮ ይባላል ምን ሆነ ነው ይሁን የምታስጠብቀኝ ቤቴ ለመምጣት ደግሞ ጠራችኋት ምናምን ትላለህ እንዴ ቤቴ እኮ ነው ያንተ ቤት ነው ይሄ የኔ ቤት እኮ ነው እንዴ ማን ይጠራኛል በገዛ ቤቴ ምን ችግር አለው እኮ ቢሆንስ እንዴት ጠራችኋት ምናምን ትላለህ ወይ እኮ ቤትሽ ነኝ እኔ ይባላል ሲጀመር እንዴት ለምንድን ነው የመጣው ጠርታችሁት ነው አልጠራ ነው የሚሉሽ እኛ ተደብቀን ካሜራችንን ማስተካክለን ስነነገርሽን አንቺም ሄድሽ አይደለ ያ ካሜራ አስተካክለን ስንጠብቅ መጥቶ ቤቱን መነካካ ሲጀምር ያዝ ነው ሌባ መስሎ ቆይ እንዴት መጣ ስትል በዛ ላይ ቁልፍ ከፍቶ ነው ቁልፍ የለውም ብለሽኛል ይሄው ቁልፉ ይሄውልሽ ቁልፉ ይሄውልሽ እኔ ተንጠልጥሎ ቁልፍ ከፍቶ ነው የገባው ቁልፉ ሲጀመር እኮ የራሴ ነው እኔ እናንተ መች ተገናኘን ከዛ በኋላ አንዴ አስቀርጬ ነው ስሚኝ ካና አንዴ አስቀርጬ ነው ይላል አንዴ ጓደኛዋ ሰታይ ነው እያለ ነው የምን ጓደኛ ሲጀመር እኔ ጓደኛ የ2 ዓመት ሆናት ከሄደች እኮ ከዚህ አሁን አሁን ለዛሬ ሰርፕራይዝ አስቤ ነው ከየት አምጥተው ነው ቁልፉ ሲጀመር የኔ ነው አይደል ትናንትና እንትን በሳሙና አድርጌ ቀርጬ ከዛ በኋላ እንትን ልልሽ ፈልጌ ሲጀመር ይሄ ራሴ አሁን ይዤ የነበረ ቁልፍ እኮ ነው አሁን ደግሞ እኔ እናንተ አልተገናኘንም ከየት አምጥተው ነው ትላንትናው ስጆ ነበር ትላንትና አይደለም አሁን ይዤ የነበረ ቁልፍ ነው ይሄ አንዴ በሳሙና አስቀርጬው ምንድነው ያረካለው ቁልፉ ራሴ አሁን ይዤ ቆልፌበት የወጣሁት ቁልፍ ነው አልኩ እኮ አባ ያው እስቲ ራሴ ይዤ የነበረ ቁልፍ ነው ማያዣው ራሱ አይተውል ይሄ አስቀረስኩ ነው እኔ ምንድነው የምታስቀርጸው ከኔ ማለት ነው አርጌበት ነው ካንቺ ጋር አንድ አይነት እንዲሆን አርጌው ነው የኔ ቁልፍ እኮ የለም ሲጀመር እኮ እና አንቺ ጥላሽ ይሆናል ታዲያ እንዴ ይሄን እንዴ ነው ቤቱ ጋር በየት አግኝቼሽ ነው አንቺ መቀበልሽ ምን ሆነሽ ነው አንቺ የጠረጠርሽ ነው ማያዣው ነው አልተገናኘንም ከነጋ ተገናኝታችኋል አልተገናኘንም እየጠረጠርሽ ነው እንዴ እኮ ቁልፍ እኮ ሲጀመር የራሴ እኮ ነው ይሄ ቁልፍ ምንድነው አንተ ይሄ ራሴ ነው ይሄ አውቀዋለሁ እኔ ማያዣውን አውቀዋለሁ ይሄውና ነው ይሄ ነው ቁልፉ አይደለ እንዴ እኮ ይሄ ቆይ ስሚኝ ቆይ አንድ ጥያቄ ልጠይቅሽ ይሄ ቁልፍ የማን ነው የራሴ ነው ይኸውልህ እኔ እኮ ቆልፌባቸው ዛሬ ከነጋ ተገናኝታችኋል አልተገናኘንም
እሺ እኛን ቆልፊብን ብለንሽ ቆልፈሽብን ይቻላል። በዚህ ቁልፍ ነው የቆለፍሽው? በዚህ ቁልፍ ነው ቆልፌ አይደለም ይሄ የሚያዥው ጨርቁ አለ እና ካስከረሱት በኋላ እንዳይጠፋብኝ ብዬ እሷ እዚህ ከጨርቁና ረሰለ ይሄ ይሄን ኬት አመጣ ሲጀም እንደዚህ አይነት ኬት ታመጣለህ? እኔ እኮ አሁን ራሱ እዚህ ጋር እንደዚህ ስል የለም። ከዛ በኋላ በሩ እንደተከፈተ አስቤ ስትመጪ በምን ልከፍቺ ነበር አንቺ? ቁልፉ እንደጠፋ መች ነው ያወቅሽው? እዚህ ከደረስኩ በኋላ ከዛ በኋላ እንደዚህ ዝም ብዬ ብቻ ያናክል አሁን ፊት አልሰጠሁትም። ከዛ ያው ተከፍቷል ገባሁኝ። እንዲህ ስነካው ተከፍቷል በሩ። ከዛ ገባሁኝ። ምንድነው ቆይ ምን እየተፈጠረ ነው? እኔ እናንተ እኮ አልተገናኘንም አይደል? ከነካ ነገርኩሽ እኮ ይሄኛው ምንድነው የምታስቀርጸው? ጨርቁንም ጭምር ነው እንዳያስቀርጽከው። ጨርቁ የሚያዥ አርጌበት ነው። አንቺ ተመሳስሎብሽ ነው ካንቺ ጨርቅ ጋር። ይሄም አሁን ጨርቁ ካንቺ ጋር ተመሳስሎ ሲጀመር ለምንድነው ቁልፌን የምታስቀርጸው አንተ? ሰርፕራይዝ ላደርግሽ አስቤ ነው ማታ። ዛሬ ስንት አራተኛው ወራችን ነው ከተገናኘን። ረስተሽው ነው? ምንም እየገባኝ አይደለም። ምንድነው እያልከኝ ያለው? እኔ እዛ ጠብቂኝ ብለህ 2 ሰዓት በሙሉ እያስጠበቅኝ አንተ እኮ እናታ ሰርፕራይዝ ላደርግሽ ነው። አንቺ አይገባሽም እንዴ? ወር ሰርፕራይዝ የሚደረገው ከመቼ ጀምሮ ነው? 4 ወር ምናምን እያልክ የምን 4 ወር ነው ይደረጋል? አንቺ አይገባሽም እንዴ? ምንድነው የምድረው የኋላ ቀር አስተሳሰብ? ሰርፕራይዝ ላደርግሽ ደቂቃ አጣርኩሽኝ። ከዛ በኋላ ነው ቤት ሰርፕራይዝ አድርገሽ ቤት ስመጪ ወላ ቀር ምንድነው ወላ ቀር? 4 ወር ከየት ጀምሮ ነው? መቼ ነው? ማን ነው ሲያከብረው ያየኸው? 4 ወር ማን ነው የሚያከብረው? እስቲ ቆይ 1 ወር እንኳን እኮ ስቲል ቢሆን ኖርማል ነው። 4 ወር ይከበራል እንዴ? ሲጀመር 1 ወርና 4 ወር መለየው። አንቺ ምን ሆነሽ ነው እንዴ? ምን ነው ማገናዘብ ጉትሽ ነው የሚለኝ ሰውዬ? ቆይ አይደለም ያለ ፍቃዴ ሲጀመር የሁሉ ስታረግ የነበረው አንተ ነህ። ምንድነው ቆይ ነገር ምንድነው ማረገው? ያምሻል ከመቼ ጀምሮ ነው ተደስከው? ቁጭ በይ ቆይ ልሻና ቁጭ በይ። አየኸው አይደል? እኔ ለራሴ እንደዚህ ጭንቀት ውስጥ ገብቻለሁ። እሱ ጭራሽ ቤቴ ጭራሽ በሌብነት ምጣጣርሽ ማለት ነው። እንዴት ነው ማልጠረጥሩ? ቁልፌ እንዴት ያለ ፍቃዴ ታስቀምጣለህ? ይኸውልሽ ገና ሲገባ ሲጀመር ትራስ ወደ ማስተካከል ነው የገባው። እውነት ለመናገር ያው ቪዲዮ ላይ ታይዋለሽ። ትራሶቹን እያስተካከለ ነው የሚያመጣው። ይኸውልህ እኔ እኮ ማለት ነው ቁልፍ በቃ ይኸው ቁልፍሽ ራሴ ራሱ እኮ ልስጠው ብዬ እምቢ ብሎኛል። ልስጥ ብዬ ነበር። አልፈልግም ብለህ ነበር እኮ። ታዲያ ለተንኮል ለምን በሌብነትና በእንደዚህ እኔን ከጠረጠርሽኝ ችግር የለውም። እኔ ላንቺ እንደዚህ ያልነበርኩኝ። እኔ በሌብነት አልጠረጠርኩም። ይኸውልህ ምን ትሰራለህ ቤቴ ውስጥ? ምን ችግር አለው? በቤትሽ ያንቺ ቤት የኔ ቤት አይደል? ሰርፕራይዝ ላደርግሽ ነው። ምንድነው? ምን ችግር አለው? አሁን አንቺ መጥፎ ነገር ስላሰብሽ ነው። ችግር የለውም። እኔ ላንቺ ደግሞ እንደዚህ ያላሰብኩት ጥሩ ነገር እኔ እንድትደሰች ከስራ ደግሞሽ ስትመጪ እዚህ ሰርፕራይዝ ላደርግሽ ነው ያሰብኩት። አንቺ ለእኔ እንደዚህ የምታስቢ ከሆነ ችግር የለውም። ይሁን ይኸውልህ እኔ ሌላ ነገር አላሰብኩም። ይኸውልህ እኔ እኮ ሌላ ነገር አላሰብኩም። ስሜታዊ ሆኜ ነው እኮ እኔ ማመን አልቻልኩም። ታዲያ እንዴት 4 ወር ሰርፕራይዝ ታደርገኛለህ? እስከ ዛሬ እኮ ምንም አይነት ሰርፕራይዝ አድርገኸኝ አታውቅም እኮ። ይሁን በቃ ስለሌለ እስካሁን ስለሌለኝ ነው። በቃ አጋጣሚ ደግሞ ገንዘብ አገኘው። ያን ነገር ደግሞ አንቺን ለማስደሰት እንደምጥር ታውቂያለሽ ራስሽ ነገሮችን። አይ ችግር የለውም በቃ እኔ በዚህና ላወርደሽ እኔ በሌብነት ጭራሽ እሺ በቃ ኧረ ችግር የለውም አያስፈልግም ማለት ይኸውልሽ አሁን ፍቅረኛሽ ሆነ አይሆን አላወቅንም። እኛም መጀመሪያ ገና ሲገባ ተደበቅን። በድብቅ ካሜራ እያንዳንዱ ነገር ነው ስንቀርጽ የነበረው። መተነዋል ራሱ እኛ መተነዋል። ሶሪ በቃ እስከ መምታትም ደረጃ አድርሰናል። ኮኒ ደግሞ ለነሱ ግልጽ አድርጌላቸው ነበር። ማንም ሰው ቤት እንደሚገባ መስደብ ሳይንስ ጨራሽ በሌላ ሰው መስደብደብሽ ነው። እኔ በላንች ጥሩ ነው። ይሁን እኔ እኮ ማለት ነው ይሄው ቤቱን እስቲ ምን እየሆነ እንደሆነ ይኸው እስቲ እኔ እኮ ግራ ገብቶኝ ጨንቆኝ ነው እነሱን የጠራኋቸው እንዲረዱኝ ማለት ነው። ቢጨንቅሽ እኔ አሁን ይሄና ደረጃ ካንቺ ላይ ማረክ ምን ታረግልኛለህ? ይኸውልህ አንተ እኮ እኔ ለአንተ ለጤንነቴ ስለማስብ ነው የሆነ ሰው የሆነ ነገር ሲያደርግ ማየት ስለሚያስደስተኝ ነው። ይኸውልህ ለምን ደግሞ አስደብድበሽኝ ጤንነቴ እኔ ላስደብ አንተ ለአንተ ለመደብደብ ትኖርብን አይደለም ገባህ? ተደብቀን እየጠበቀን ሌባም አናቅም ገባ። ፍቅረኛው አሁን ማንኑን አናቅም። አይ እናንተ ተከላችሁ ሲጀምር እናንተ እኮ ጥፋተኞች አይደላችሁ ማለት ነው። ጥፋት የለባትም። አንተ እንደምትገባ በምን አውቃለሁ? ክብር ስለሌላት ነው በሰው ስለበደብሽ። እኔ አንተ እንደምትገባ በምን አውቃለሁ? ነው እኔ እንደዚህ እና አልጠረጥራትም ነበር። ችግር የለውም በቃ የሰው ልጅ መልሶ ይሄ ነው በቃ። አንተ ጥሩ ሰው እንደምትመጣ እኔ በምን አውቃለሁ? እንድታረዳኝ እንጂ ቆይ እኔ ላፈቀርኩሽ መልስሽ እኔ ማስደብደብ ከሆነ ችግር የለውም። አመሰግናለሁ። ይኸውላችሁ አሁን እዚህ ጋር መጨቃጨቅ አይደለም። በቃ ምናልባት ጥሩ ነገር አስበህ ሊሆን ይችላል የመጣው። ሰርፕራይዝ ላርጋት የሆነ ነገር ላርግ ብለህ ይሆናል የመጣው። እሱ ነገር ፌል ነው። ማስበኝ መልሴን አዩት አይደል? እኔ ምን አመጣለሁ ከዚህ በላይ? እሷ ምን መጥፋችሁ ነገር የለም ገባህ? አንተ እንዴት አትረዳትም? አንተ እዚህ ቤት የተፈጠረው ነገር አታይም? እዚህ ጋር የተቆለለው አታሳዝንም እንዴ? እና ይሄን ብታረግ በኔ በፍቅረኛዋ ላይ እንዴት ትጠረጥረኛለህ? እኛ ፍቅረኛ እንሁን አንተ ምን ታውቃለህ? ሲጀመር ልክ ነሽ ብትጠረጥርም። አንዴ ቁልፉን ራሷን አስቀረጸች ሰጠችኝ አልከን። ከዛ ጓደኛዋ ይዛው ሄዳ ነው አለን አለ እኮ ሪከርድ ተደርጓል እያንዳንዱ በቪዲዮ። ከዛ ደግሞ አሁን ጭራሽ በሳሙና አስቀርጨው ነው አልክ። ምንድነው ሌላ የምትዘባርቀው?
አይሻ እሰቅ ኡፍ እኔ ግራ ያጋባኝ ነው ይል እኔ ቁልፍ ልስጥ ብዬ በእጄ ራሱ ሰጥቼ ያውቃለሁ እምቢ አልከኝ አይደለ ቤት ማለት እረፍት ማድረግ ከፈለክ ቤት ገብተህ ማረፍ ትችላለህ ብዬ ከዚህ በፊት እኔ ለረፍት እኔ ቤት እኔ በጎዳና ላይ አልኖርም እኮ የራሴ ቤት አለኝ እኮ እኔ እንደዛ አላልኩህም አንተ ራስህ እስክታስቀርጽ ድረስ እኮ የሚያደርስ ነገር አልነበረም ሰርፕራይዝ ለማድረግም ቢሆን ያን ታይም ላይ አሁን ራሱ ቁልፍ ልስጥ ብለሽኝ ነበር አይደለ ብለህ አሁን ዛሬ ሳገኝ ማታ ላይ ሰርፕራይዝ እኔን ማድረግ ትችል ነበር አይደል አሁን እንድትቀበለኝ ይገባ ነበር ለየት ያለ ነበር እንዲሆን የፈለኩትኝ ችግር የለውም እኔ ደግሞ ጥሩ አስቤ ነበር ጥሩ ነገሩ አልተሳካም ጭራሻውን ያንቺም ጥርጣሬ ሳይንስ አሁን በሌላ ሰው ምንን እያስጠረጠርሽ ሌባ እንደሆንኩኝ ማለት ነው ገባሽ ምንድነው ሌላ ነገር እያልክ ያለው እኔ እንደዛ አይደለም ያለው ካላደረከው ምንድነው የሚያሳስብ ነው አንተ ነህ ያረክ ያለው እሺ ቆይ እኔ ጭራሻሽ ምን እንደሚሰማሽ እሺ ቆይ እኔ ላይ ጭራሽ አንተ ነህ ያረከው እያለኝ ነው ጭራሽ እኮ አይደለም ስላላወቁ እኮ ነው እነሱ እንደዚህ ያረጉት አሁንም እያለኝ ነው እየሰማሽው አይደል እንዴ መስማታችሁ አሁንም ድጋሚ እያለኝ ነው እንደዛ አረ በእናትህ በቃ እኔ ግራ አታጋባኝ አሁን ምንድነው እና ደርሰናል እንግዲህ ችግር የለም እኛ ያው እንግዲህ ጊዜያችሁንም ማሳልፉ ያው አላቅም ሰርፕራይዝ ያልኩና አበላሽተናል ማሳልፉ የለም እኔ ችግር የለም እኔ መሄድ ነው ፈልገው ከጨርሳችሁ እኔ መውጣት ፈልጋለሁ ወዴት ነው የምትወጣው ያው እኛን ያበላሽነው ይቅርታ እንጠይቃለን ለዚህ አረ ችግር ገባራ ለምን ጠይቀው ምክንያቱም እሷ ምንም ያደረገችው ነገር አይደለም ጥፋት እኮ አይደለም ያንተ ጥፋት እኮ ነው እዚህ ጋር ትዳራስ አፍርሰን የሰው ግንኙነት አቋርጠን መውጣት አንፈልግም የሌባ አይሻ እኔ አሁን እንደ ሌባ የገባሁትኝ ያልሽ እኔ ግን ለአንቺ ጥሩ አስቤ ነው ነገር ያደረኩትኝ ቆይ እሺ ምንድነው የምትል ለኔ ጥሩ እንዳሰብክ እኔ እኮ አንተ እንደሆን ካላወቅኩም እነሱን ይላኳቸው ያስገባዋቸው ደግሞ እኔ ነኝ ምክንያቱም ግራ እየገባኝ ስለሆነ እነሱ እኮ ስላላወቁ አጠፉ አሁን የሁላ ነገር ሊፈጠር ያለክሽው አንቺ ነሽ ገባሽ አሁን እነሱ ስታያቸው ፍቅረኛ እንዳለሽ ካሰየሽ መቀድመሽን ሳልደበደብ ፎቶ ማሳየት ትችያለሽ አንቺ ጥሩ ነገር ብታስቢ እኔ እንደሌባ ባታይ እኔ እዚህ ቤት እንደምትገባ በምን አውቃለሁ ቁልፍ እንዳለ እኮ አላውቅም አይደለ በምን አውቃለሁ ልስጥ ብዬም ቢብልሃል ስለዚህ እኛ እንሄዳለን ነገር ግን እዚህ ጋር መነጋገር ያለባችሁ ማስተካከል ያለባችሁ ነገር አስተካክሉ ያው አዲስ ነገር ካለ እናሳውቅሻለንና አንተንም ይቅርታ ያው በድጋሚ ማን ነበር ያልከኝ ስምን አይ ስምን ንገረን ችግር የለውም አረ ችግር የለም ማለት ምንም ይጎዳል ስምን መንገር አይ ምንም አስፈላጊ አይደለም ከሷ ጋር ስለሆነ ወሬ ነው የሚያስፈልገኝ የኔ ስማውቅ እና አስፈላጊ አይደለም ላንተ ብዬ ቆይ የምትደበቀው ነገር አለ እንዴ ነገር ምንድነው አስፈላጊ ያለው አንቺ ምንድነው የምትይኝ በቃ አሁን ሌባስ ባልሽ አሁን ደግሞ ጭራሽ የኔ መረጃ ለመስጠት እየሞከርሽ አይው አይደል እንዴት እንደሚረዳ ታዲያ ምን ይባላል ዝም ብሎ መግባት እኮ ሌብነት እኮ ነው አሁን ሌባ ያልሽ ነው እኔ እንደዛ አላልኩም አልሽኝ ጃው አንተ እንደሆነ ስራ ዝም ብሎ መግባት ሌብነት ነው አልሽ ያኔ ደግሞ አንቺ ላንቺ ጥሩ እንድትደሰሽ ሰርፕራይዝ ላደርግሽ ተደብቀሽ ካንቺ አረኩ እኮ ብዙ መንገድ ነበር እንደዛ ለማድረግ ዝም ብለህ እኔ እየተፈጠረ ያለው ነገር ያወቅ ዝም ብለህ ቤት ውስጥ መግባት አልነበረብኝም እኔ ስለጨነቀኝ ነው እነሱን የጠራዋቸው ገባል እነሱም ቢጨንቀሽማ በእንደኔ እኔ ብትወጂኝ እንደ ፍቅረኛሽ ብታይ ይውላ ነገር ይፈጠር ለምን አልነገርሽኝ ችግር ውስጥ ልከት አልፈለኩም ለምን አልነገርሽኝ ችግር ውስጥ ልከት አልፈለኩም ነገርኩህ እኮ አሁን ችግርሽ ውስጥ ከተሽኝማ አስደበደብሽኝ ቆይ ምንድነው የምትለው አንተ እንዴት ነው አስረዳሽ አረ ችግር የለውም በቃ አየነው ከሆነ ያንቺ ፍቅር በቃ እኔ ያረጋጋዋለሁ ተውትና ስለዚህ እኛ በቃ እንሂድ አዲስ ነገር ካለ እናሳውቅሻለን እሺ አመሰግናለሁ ችግር የለም